የተፈጥሮ ማዳበሪያን ለማምረት 3 ወር እና ከዛ በላይ ጊዜ ነበር የሚወስድበት 11 እና በ21 ቀናቶች የሚሰሩ አሰራሩም ደግሞ በጣም ቀላል የሆነ ጉልበት እንቆጥባለን፣ ጊዜ እንቆጥባለን። በዚህ ዘርፍ ላይ የተሰማሩ ሴቶችና ወጣቶች በአጭር ጊዜ ራሳቸውን እንዲችሉ ከተማችን ደግሞ በአረንጓዴ ልማት ስራው ላይ ሀገራችን ለኮምፖስት ግብዓት የሚሆን ብዙ ነገር አላት። በከተማም በገጠር በ11 ቀን ውስጥ በ21 ቀን ውስጥ ማምረት የሚቻልና ውጤቱን ማግኘት የሚቻል ከሆነ የሰው ፍላጎት ይጨምራል። ቆሻሻን ወደ ሀብት ለመቀየር ቆሻሻ ስለ ራሱ ትንሽ ይከብለኛ አፌን ይዘዋል። አሁን ላይ ሰው ቆሻሻ ነው የሚለው እንጂ እኛ ሀብት ነው የምንለው። ይህን እንደ ባህል በመውሰድ ኪችን ውስጥ ዋጋ በመስጠት ሁሉም የራሱ አስተዋጽኦ ካደረገ ከተማችንን በእርግጠኝነት ጽዱና ውብ እናደርጋለን። የአዲስ አበባ ከተማ የጽዳት ሁኔታ እንዲሁም ደግሞ በዘርፉ እየተከናወኑ የሚገኙ የጽዳት ስራዎችን እየዳሰስን ወደ እናንተ የምናደርስበት ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን እነሆ ተጀመረ። በዚህ ፕሮግራማችን እንግዲህ የለሙ የጸዱና ሞዴል የሆኑ መንደሮችን እየቃኘን ዘውትር ረቡዕ ምሽት 2 ሰዓት ወደ እናንተ እናደርሳለን። ዛሬ ደግሞ ትኩረት ልናደርግበት የወደድነው ሀሳብ በተለይም የተፈጥሮ ማዳበሪያን ለማምረት ከዚህ ቀደም ይፈጅ የነበረውን ጊዜ በማሳጠር ከ3 ወር እስከ 4 ወር የጊዜ ገደብን ይፈጅ ነበረ። አሁን ላይ ደግሞ ከ11 እስከ 21 ቀናትን በመጠቀም በአጭር ጊዜ ውስጥ ኮምፖስትን የማምረት ስራን ለመስራት እየተከናወኑ ያሉ ተግባራት አሉ። እነዚህ ተግባራት ዘመናዊ ቴክኖሎጂን መታገዝ ነው። ምን አይነት ስራ ነው የሚሰራው፣ በተለይ በዚህ ላይ ምን አይነት ውጤት ይጠበቃል የሚለውን ቅኝት ልናደርግ በንፋስ ስልክና በአቃቂ ቃሊቲ ክፍለ ከተማ ቀጠሮ ይዘናል። አጠቃላይ እዛ ሄደን የምናገኛቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን እናቀርበዋለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውጪ ነው ማቴሪያሉ የምናቀላቅለው። ልክ እንደምታዩት አሁን ይሄ እርጥብ ሆኖ የሚገባ ነው። ደረቅ ሲሆን ግን ከዚህ የተለየ ይሆናል ማለት ነው። ድቀቱ ከዚህ የተለየ ይሆናል። ይሄ ያው ለእንስሳ ማደለቢያ ማሽን የተዘጋጀ ሲሆን ተረፈ ምርቶቹን በመጠቀም የእንስሳ መኖ መስራት ይቻላል። ኮምፖስት ስራን አጠር ለማድረግና በተለይ የተሻለ ውጤታማ ስራን ለመስራት የሚያስችል ስልጠና ላይ ያገኘው ምን ይመስላል? ምን አይነት እውቀቶችን ጨበጥክበት? በጣም ዛሬ ከወሰነው ስልጠና ቀድሞ ከምንወስዳቸው ስልጠና በጣም የተለየ ነው። ምክንያቱም ሌሎቹ ስልጠናዎች በጣም አድካሚ ጊዜ የሚወስዱ ናቸውና ይሄኛው ግን በጣም ቀላል በሆነ በ11 እና በ21 ቀናቶች የሚሰሩ አሰራሩም ደግሞ በጣም ቀላል የሆነ ማለት ነውና ሆኖ አግኝቼዋለሁ ማለት ነው። ስታነጻጽረው በፊት ታወጡበት ከነበረው ጊዜ ጉልበት አንፃር አሁን ላይ ይሄንን ስልጠና ስታገኝ ምን ያህልስ ውጤታማ ያደርገናል ብለህ ታስባለህ? በጣም ብዙ ውጤታማ ያደርገናል ብዬ አስባለሁ። በፊት ምንድነው አንድ እቃውን ከማምጣትና ከመለየትና ከመስራት ከማዋሃድ ጀምሮ ማለት ነው አድካሚ ነው። በጣም ሽታ አለው። እንደገና ደግሞ ቀናቶችን እየጠበቅን ደግሞ ስናገላብጥ ደግሞ እንደገናም ደግሞ ሽታ አለውና ለጤና ምንድነው ተጋላጭ ነው። ይሄኛው ግን ምንድነው ከአቅርቦት ካዘገጃጀቱ ጀምሮ ምንድነው በጣም ምንድነው ስራን የሚያቀል ነው። የመጀመሪያ ደረጃ ማለት ነው ማቴሪያሉን አድቅቆ አዋህዶ ያለውን ነገር ለመስራት ማለት ነው። በየ3 ቀኑ በየ4 ቀኑ እየተገላበጠ በ11 ቀን ከመሬት በላይ የሚሰራው አብሮኛው እኔ ከተደራጅቶ ካሉት ውስጥ ከምንሰራው ውስጥ 6ቱ ሴቶች ናቸው፣ 2 ወንዶች ነን ያለነውና ማለት ነውና ስለዚህ የነሱን ቢያንስ እንኳን ድካማቸው ምን ያደርጋል ይቀንሳል። ከጤናም አንፃር ቆንጆ ነውና በጣም አሁን ያየሁት የስልጠና ሂደትና አዘገጃጀት ማለት ነው እስካሁን ድረስ ካየኋቸው ኦልሞስት እንግዲህ ወደ 2 አመት ሆኖኛል በዚህ ስራ ላይ ማለት ነውና ይሄ ግን በጣም ወድጄዋለሁ ማለት ነው። ስልጠናው በጣም ጠቃሚ ነው። በፊት ከሚወስደው ከነበረው ጊዜ ማለትም 3 ወር እና ከዛ በላይ ጊዜ ነበር የሚወስድብን። አሁን ግን በ11 ቀንና በ21 ቀን ነው። ያ ደግሞ የተሻለ ገቢ እንድናገኝና ሰርተንም እንድንለወጥ ጥሩ ገቢ እንድናገኝ ያግዘናል እና በበለጠ ደግሞ ጊዜን ሴቭ ያደርጋል። ጊዜያችንን ሴቭ እናደርጋለን። የበለጠ ደግሞ ትርፋማ እንድንሆንና በዚህ ላይ ተወዳዳሪ እንድንሆን ያግዘናልና በጣም ጥሩ ስልጠና ነበር። ግብአቱ የሚመጣው ከተለያየ ቦታም ስለሆነ ከመጣም በኋላ ደግሞ እዚህ ጋር አዘጋጅቶ 3 ወር ጊዜ ወስዶ
ከዛ ማገላበጥ ይፈልጋል። ያኛው በፊት ስንሰራ የነበረው ማገላበጥ አለው እንደተሰራ ከ15 ቀን በኋላ ከዛ በኋላ ግን በየሳምንቱ ይገላበጣል። ይሄኛው ግን ምንድነው አናገላብጠውም። አንዴ ከተሰራ በኋላ ቀኑ እስኪደርስ ድረስ ጠብቀን በደረሰበት ሰዓት አውጥተን ለገበያ እናቀርባለን ማለት ነው። እስካሁን በምንሰራበት መንገድ በጣም አድካሚ ስራ ነው። የሚፈጀውም ጊዜ በጣም ረጅም ነው። የመጣው ቴክኖሎጂ በ7 ቀን ወይም ደግሞ በ21 ቀን ኮምፖስትን እንዴት መስራት እንደምንችል ከዚህም በተጨማሪ ሳይንቲፊክ ሪሰርች የተሰራበት ነው። ሪአክተር የተደረገለት ነገር ነው። ይህ ለምን ያግዘናል ማለት ነው? ሪአክተሩ ያው ራሱ ተፈጥሯዊ ነው ማለት ነው። ኦርጋኒክ ነው። በ7 እና በ10 ቀን እንድናደርስ ይረዳናል። ጉልበት እንቆጥባለን፣ ጊዜ እንቆጥባለን። በተፈለገው ጊዜ ደግሞ ለገበያ እናደርሳለን። በጣም ትልቅና ሰፊ ለውጥ ነው። ከኛ አሰራር አኳያ ድካምን ያስቀራል፣ ጊዜን ይቆጥባል፣ ቶሎ ወደ ገበያው ለመድረስ ይረዳናል እና ከፍተኛ ነው ለውጡ። በጣም ደስ የሚል ነው። እንደው ጋሼ በዚህ ስራ ላይ እንደቆየ ሰው ደግሞ ምን አይነት ምቹ አጋጣሚ ያለ አሁን ከተማ ውስጥ ኮምፖስትን አምርቶ ውጤታማ ለመሆንና ቆሻሻን ወደ ሀብት ለመቀየር ያሉ የምቹ የሚሏቸው አጋጣሚዎች ምንድን ናቸው? መንግስት ይህንን ኮምፖስት የማምረትን ነገር ቆሻሻን ወደ ምርት ወደ ፕሮዳክት መለወጥን እያደፋፈረ እያበረታታ ያለበት ጊዜ ነው። በተጨማሪ ከተማችን በአዲስ መልኩ እየተዋበች ግሪን ኤሪያዎች፣ አደባባዮች እንደዚህም ደግሞ በየአካባቢው የከተማውን ውበት ስማርት ለማድረግ አረንጓዴ ስራዎች እየተሰሩ ያሉበት ጊዜ ነው። ስለዚህ እነዚህ ሁሉ ኮምፖስት ይፈልጋሉ። በጥንቃቄ በጥራት የተሰራ ኮምፖስት በብዛት የተመረተ ኮምፖስት ይፈልጋሉ ብዬ አምናለሁ። ስለዚህ አጋጣሚው በብዙ ምቹ ነው። መንግስትም ይህንን ተግባር እያበረታታ ነው። ማህበራትንም እያገዘ ነው። ወደ ስራው የሚገቡትን በድጎማ ሳይቀር ማለት ነው እያበረታታ ስለሆነ ሰፊ የቢዝነስ መስክ አለው ብለን ነው የምናምነው። የአሁኑ ስልጠና በእውነቱ ተሆነ እንግዲህ ወደ ተግባር ስንሄድ የምናየው ቢሆን ጠቃሚ ነው። እስካሁን ከሄድንበት እስካሁን ከለፋንበት እንግዲህ ምልሽ አሁን እኛ ይሄን ድርጅት ከጀመርን ወደ 5 ዓመት ሆኖናል። ምንድነው ልዩነቱን ስታነጻጽረው? በፊቱ በጣም አልኩሽ እኮ እንግዲህ እኛ ያላምን ጀመረ ጥቅምም የተገኘው ነገር የለም። ልፋቱ ደግሞ በጣም ከባድ ነው። በጣም ልሽ ላባለው እንዳልሽው ቅድም በባለሙያዎችም እንደተገለጸው ሽታ አለው። አሁን በዚህ ፀሐይ በሆነበት ሰዓት ስራ አሰሪም በጣም ብዙ ኢነርጂ ነበር የምታወጪው ማለት ነው። ያሁኑ ግን እንግዲህ እንዳልሽው ወደ ተግባር ስንገባ የምናየው ጉዳይ ቢሆን በጣም ጠቃሚ ነው። ድሮም ቀደም ሲልኛ ተስፋ ያደረግነው የሆነ ነገር ይመጣልናል በሚለው እንግዲህ ተስፋችንም አሁን ወደ ተግባር እየደረሰ ነው የሚል ተስፋ አለኝ በራሴ ማለት ነው። እንግዲህ የተፈጥሮ ማዳበሪያን ማምረት ሀገራችን ላይ የተለመደው አሁን ነው። በተለይ በዚህ ስራ ላይ ለመሳተፍ ምን አይነት ምቹ አጋጣሚ ያለን እንደ ከተማ? ምንድነው መሰልሽ እንዳልሽው እነዚህ ቴክኖሎጂ ከተጨመረ በጣም ብዙ አለ። ይህን ቆሻሻ ሀብት አድርጎ መኖር ምን ያህል ለሀገራችን ጠቃሚ እንደሆነ ቀደም ሲልም ተገንዝበናል። እጅግ በጣም ጠቃሚ ነው። ለሀገራችንም ብዙ ለውጥ ያመጣል ብለን እመኛለሁ። በከተማዋ ጽዳት ላይ ትልቅ አበርክቶ ያለው የኮምፖስት ስራ ላይ እንዴት በአጭር ጊዜ ይዘጋጃል፣ እንዴት ደግሞ ሰዎች መጠቀም ይችላሉ በሚል ሀሳብ ላይ በተዘጋጀ የስልጠና መድረክ ላይ ነው ያገኘው። ምን ይመስላል? ካለፈው ዓመት ጀምሮ በኮምፖስት ላይ በርካታ ማህበራት ተደራጅተው በየክፍለ ከተማው በዚህ በአዲስ አበባ ላይ ወደ ስራ የገቡበት ሁኔታ ነበር። ከኛ ጋር አብረን በምንሰራበት ጊዜ ያው ያየናቸው ችግሮች ነበሩ። ኮምፖስቱ ሲመረት ረጅም ጊዜ ነው የሚወስደው። 3 ወርና ከዛ በላይ ይወስድ ነበረ። አብዛኛው እዚህ ላይ የሚሳተፉት ሴቶች፣ ወጣቶች ናቸው። እነዛ ደግሞ የኛ ታርጌት ግሩፕ ናቸው። ስለዚህ የነሱን ችግር ከማቃለል አንጻር በተለያየ መንገዶችን ጥናቶች እያደረግን ነበረ እና አንዱም እንግዲህ ያገኘነው ይህንን ኮምፖስት በአጭር ጊዜ አምርተው በዚህ ዘርፍ ላይ የተሰማሩ ሴቶችና ወጣቶች በአጭር ጊዜ ራሳቸውን እንዲችሉ ላይቭሊሁዳቸውን ወይም ደግሞ የኑሮ መደገፊያቸውን ለራሳቸውን ለቤተሰቦቻቸውን እንዲችሉና እንደውም በቀጣይ እንዲያስፉ ወይም ደግሞ በስፋት እንዲሄዱበትም በማሰብ ነው እንግዲህ ይህን ያደረግነው ማለት ነው። አስራ 15 ኩንታል
የደረቅ ቆሻሻ 10 ኩንታል ሳጋቱራ 10 ኩንታል የቡና ገለባ ሶስቱም ሲደመር 35 ሆነዋል አይደል? እዚህ ጋር ደግሞ 20 ኩንታል ፍግ 10 ኩንታል የደረኩስ 35 ሆነዋል። ስለዚህ ምንድነው የምናደርገው? ከዚህ 32 አካፋ እናደርግና 30 ደግሞ ከዚህ እናደርጋለን። 300 ሊትር እናዘጋጃለን። ስቴፑ ይዞ ነው የሚሄደው። ይህንን የተበጠበጠ ውሃ ካለቀ ያው ይህንንም ተረፈ ምርት ሲኖረን ያው እንግዲህ አንስራው ማለት ነው። በዚህ ነው ያው ልክ ይህንን እንትኑ ሬሾ መጠቀም አለብን ማለት ነው። በጉድጓድ ውስጥ የሚቀበር ነው። አንዴ ከተቀበረ ማገላበጥ አያስፈልገውም። በአንድ ቀን መተ ያው ወደ ስራ ማውጣት ነው። የሚቆይ ከሆነ ደግሞ እዛ መቆየትም ይችላል። 1 ወርም 2 ወርም መቆየት ይችላል። ግዴታ አይደለም። ከ21 በኋላ ከዛ በኋላ አይሰራም ማለት አይደለም። የበለጠም ጥሩ ሊሆን ይችላል። ስለዚህ ገበያ እንኳን ባይገኝ አውጥቶ ፀሐይ ከማውጣት እዛም ቢቆይልን ችግር የለውም። ይሄ ሌላው ከመሬት በላይ ነው። ያው በእኛ በነበርንበት ጉድጓድ ላይ ስንሰራ ከዚህ በፊት 2 ጉድጓድ ነበረ። አንዱ ወር ቆይተ መገላበጥ ማለት ነው። እሱ ለመቅረፍ አንዱ ጉድጓድ ቀየር ነው። እሱም ከአንድ ጉድጓድ ያው እንግዲህ ሴቶቹም አሉ ገበሬዎች ለመቆፈር ስለሚያስቸግራቸው ከመሬት በላይም አድርገናል። አሁን ከመሬት በላይ ቀኑም በ11 ቀን የሚደርስ አሁንም ሰርተናል ማለት ነው። ቴክኖሎጂው 2 ጽንሰ ሀሳቦች የያዘ ነው። አንደኛው ጽንሰ ሀሳብ አድካሚ የነበረው የኮምፖስት ዝግጅት ከ3 ወር እስከ 6 ወር ይፈጅ የነበረው አንዳንዴም 6 ወር ተሰርቶ ኮምፖስት ሳይሆን የበሰበሰ ነገር ብቻ ይወጣ የነበረበት አድካሚ ስራ። በተለይም ገበሬው ብዙ ኮምፖስት ይፈልጋል። ግን ስራው አድካሚ ሆኖ እስካሁን ሳይወስደው የነበረውን ስራ ወደ አጭር ጊዜ ለመቀየር አላማ ያደረገ ነው ይህን ቴክኖሎጂ። ስለዚህ 90 ቀን 60 180 ቀን የነበረው ወደ 21 ቀን ወደ 11 ቀን የማሳጠር ቴክኖሎጂ ነው። ይህ ቴክኖሎጂ ደግሞ በፌዴራል ሳይንስና ቴክኖሎጂ እውቅና ተሰጥቶት የፓተንት ራይት ተጠብቆልናል። ስለዚህ ትልቅ ሸክም ነው ያቃለለው በስራ ሂደት። ሁለተኛው ደግሞ አላማ ያደረገው ያው ስማችን ኦርጋኒክ እንዳልነው ሁሉ ሀገራችን ለኮምፖስት ግብዓት የሚሆን ብዙ ነገር አላት፣ በከተማም በገጠር። ይሄ ያለ ነው ከውጭ ማዳበሪያ የምናመጣው፣ ይሄ ያለ ነው የውጭ ምንዛሬ የምናወጣው እና ይህንን በማስቀረት ይልቁንም የበለጠ በምርታማነትም ከጤና አንጻርም የበለጠ ማዳበሪያ የምናመርትበትን ቴክኖሎጂ ለማስገባት ነው ጥረት እያደረግን ያለ ነው። አሁን በኮምፖስት ጀምረናል። በፈሳሽ ማዳበሪያ ሊኩዊድ ፈርቲላይዘርም ከፌዴራል ሳይንስና ቴክኖሎጂ እሱም ፓተንት አግኝተናል። ፔስቲሳይድ የጸረ ኢንሴክት እሱንም ፓተንት አግኝተናል። እነዚህ ደረጃ በደረጃ አቅማችን በፈቀደው ከባለድርሻ አካላት ጋር በመሆን ለማስፋፋት ነው እቅዳችንና ቴክኖሎጂው ብዙ ነገር ያቃለለ ነው። አንዱ የጠቀስኩት ጊዜ ነው። ጊዜ እስከ በአቨሬጅ እስከ 600% ጊዜውን አቃልሎታል። ካልኩሌት የምናደርገው ከፍተኛውና እንትኑን ጊዜ አጥረ አስበን ስናደርገው ማለት ነው። አንዱ ይሄ ነው። ሁለተኛው የቦታ የጉድጓድ መጠን። ለምሳሌ ገበሬው ሲያዘጋጅ 2 ጉድጓድ ነበር የሚያዘጋጀውና 3 ሳምንት ቀብረው 3 ሳምንት ያገላብጣል። ሲያገላብጥ ሽታው ከፍተኛ ነው። ስለዚህ ከጤና አንጻር ከድካም አንጻርም ለገበሬው ትልቅ ነገር ቀንሰናል ማለት ነው። ገበሬው ወይም ደግሞ ከተማ ላይ ያለው አነስተኛና ጥቃቅን ወጣቶች ተደራጅተው የሚሰሩ በሚያስፈልግበት ሰዓት መሰራት ይችላሉ። አጭር ነው ቀኑ የ21ም የ7 ቀንም ስላለ ማለት ነው። ስለዚህ የታይም ጊዜው ገበሬው ራሱ ወይም ወጣቱ ራሱ ወይ የተደራጀው እንዲወስን አድርገናል። ኮምፖስት ዝግጅቱ አይደለም የሚወስነው። መስራት በምትፈልግበት ሰዓት እንድትሰራ አንዱ መስራት የምትፈልግበት መጠቀም የምትፈልግበት ጊዜ ሊሆን ይችላል። ሌላ ጊዜ ማቴሪያል በምታገኝበት ሊሆን ይችላል። ሌላ ጊዜ ሌላ ስራ ላይ ቆይተ እድል በምታገኝበት ሊሆን ይችላል። ስለዚህ ጊዜው አንተ ነው የምትወስደው። ያ ኮምፖስት አይወስንልህም። አንተ ስትፈልግ ትሰራዋለህ ነው። ይህንም የቴክኖሎጂ ውጤት ነው። ኮምፖስት ለማምረት ከምናስበው እንደ ከተማ አንጻር ምን ያህል አጋዥ ነው ይሄ እንደዚህ አይነት ስልጠናዎች እንደዚህ አይነት ስራዎች? ኮምፖስት ማምረት አሰራር ሂደታችን በጣም ረጅምና ጊዜ የሚፈልግ ነው የነበረው። አንደኛ ግብአቶቹንም ለማደራጀት ለማሰባሰብም
ራሱን የቻለ ቀድሞ አስቦበትም ሳይንሳዊ በሆነ መንገድ ጥራት ያለው የግብአት ለማዘጋጀትም በራሱ የተሻለ ሂደት ነው የነበረው። ነገር ግን አሁን ዛሬ ላይ ያየነውና ቅድም ስናያቸው የነበሩ የኮምፖስት አሰራር ሂደቶች አንደኛ ከግብአት ጥራት ነው የሚጀምረው። አንዱ ትልቁ ነገር ጥራት ያለው ግብአት ለማዘጋጀትም ትልቅ ትምህርት የሚወሰድበት ነው። ምክንያቱም እያንዳንዷ ነገር ከቤት የሚወጣው ቆሻሻ ያልተለየ ልየታም ራሱ የሚፈልግ ከመሆኑም ጋር ተያይዞ አሁን ይሄኛው ከመነሻው በደንብ ወደ አሰራር ሂደቱ ለመግባት ጥራት ያለው የተለየ መምጣት አለበት። በተለይ ኦርጋኒክ የሆነው ነው አንዱ ትልቅ ትምህርት ተገኝቶበታል። ልየታና ጥራት ያለው ግብአት ይዞ ከመግባት አንጻር ማለት ነው። ሁለተኛው ከመመረተውም ከመደርስበትም የጊዜ ቆይታ አንጻር አጠር ባለ ጊዜ ነው። ከዚህ ቀደም የምናውቀው አንድን ኮምፖስት ለማምረትና ውጤቱን ወደ ገበያ ለመውሰድ ወደ 3 ወር ወይም 90 ቀናት አካባቢ ይወስድ የነበረው ዛሬ ላይ ያየነው በሁለት አማራጮች አገልግሎት ማዋል የሚቻል መሆኑን ትልቅ ትምህርት የተገኘበት ነው ማለት ነው። ምርትና ምርታማነትን በማሳደግ ረገድ ምን አይነት ሚና አለው? እውነት ነው። ከዚህ በፊት ከነበረው አንዱ ትልቁ ችግር የጥራት ችግር ነው የነበረው። በጋራ ውል ገብተን ከከተማ ግብርናና ከከተማ ውበትና አረንጓዴ ልማት ጋር ስናቀርብላቸው ከነበረው ጋር ብዙ ጊዜ የጥራት ችግሮች እነሱ ነበረ። ያንን ችግር ይፈታል፣ በትክክል ይፈታል። ምክንያቱም ጥራት ያለው ግብአት ነው ማቅረብ የተቻለው ለማምረቱ። ጥራት ያለው ግብአት ማቅረብ ከተቻለ ደግሞ መጨረሻ ላይ ውጤቱም የተሻለ ይሆናል እና ጥራት ያለው የኮምፖስት ምርት እናገኛለን። ያ ጥራት ያለው የኮምፖስት ምርት ደግሞ ለምንጠቀመውም የከተማ ግብርና ይሁን የከተማ ውበትና አረንጓዴ ልማት ጥራት ያለው ኮምፖስት ማቅረብ እንችላለን። በተቻለ ውጤት የተሻለ ግሪነሪ እናይበታለን ማለት ነው። በተጨማሪም ከጊዜም አኳያ ረጅም ጊዜ የጠብቁት የነበረው በአጭር ጊዜ ውስጥ በ11 ቀን አልፎም በ21 ቀን ማክሲመም ቢሄድ በዛ ውስጥ ማግኘታቸው ደግሞ የገበያ ትስስሩንም ያፋጥናል። ምክንያቱም የሚፈልጉትን ፕሮዳክት ወይ ደግሞ ውጤት ቶሎ የሚያገኙ ከሆነ ፍላጎታቸውም ይጨምራል ማለት ነው። የእናንተን ስራ የበለጠ ውጤታማ ደግሞ የሚያደርገው ቆሻሻ ከቤት ጀምሮ በአግባቡ መለየትና እዚህ ጋር መምጣት ሲችል ነው። አሁን የሚታሰበውን ስራ መስራት የምንችለው ወደ ሀብት መቀየር የምንችለው ከዛ አንፃር ማህበረሰቡ ምን አይነት ድርሻን ይወጣ? ምን አይነት መልእክት አሉት? ቆሻሻን አሁን ከቤት ጀምሮ መለየት ከቤት ጀምሮ የመለየት ስራ ነው ትልቁ ነገር። ዳምፕ የሚደረገው የሚወገዱ ቆሻሻዎች አሉ፣ ወደ ኮምፖስት የማይቀየሩ ወደ ኮምፖስት ሊቀየሩ የሚችሉ ቆሻሻዎች ደግሞ አሉ። እነዚህ ለብቻ ለብቻ መያዝ አለባቸው። ይሄንን ልምድ ከቤታችን ጀምሮ መውሰድ ነው ያለብን። በየቤታችን ወደ ኮምፖስት መቀየር የሚችሉ ቆሻሻዎችን ቆሻሻ ስለ ራሱ ትንሽ ይከብደኛ አፌን ይዘዋል አሁን ላይ። ምክንያቱም ይሄንን ወደ ቫልዩ እየቀየርን ነው፣ ወደ ሌላ ነገር እየቀየርን ነው። ወደ ቆሻሻ ወደ ምርት የሚቀየረውን ወደ ኮምፖስት የሚቀየረውን ተረፈ እጽዋት እና ተረፈ አትክልት ለይተን ወይም ደግሞ የኪችን ትርፍራፊዎች ለይተን ለብቻው ማጠራቀም፣ ሌላውን ደግሞ ወደ ሌላ ዳይሬክሽን የሚሄደውን ቆሻሻ ደግሞ ለብቻው መያዝ ነው። ሌሎችም እንደዚሁ ደግሞ ለመልሶ ጥቅም የሚውሉ ስላሉ እነዛም መለየት ነው። ዳምፕ የሚደረጉትን ለብቻ መያዝ ነው። ይሄን ተሞክሮ በቤት ውስጥ ለተወሰነ ጊዜ ከመለማመድ በቀር ብዙ የሚከብድ ነገር ነው ብዬ አላስብም። አንዴ ይሄን ወደዚህ ልምምድ ከገባን ከየቤታችን ጀምሮ ለኮምፖስት የሚመቹ ቆሻሻዎች ተለይተው ይመጣሉ ማለት ነው። ማህበረሰቡ ይህንን ባህል በማዳበር ይህን እንደ ባህል በመውሰድ ከቤታችን ለሚወጣው ኪችን ውስጥ ዋጋ በመስጠት እና በዚህ መልኩ ልምዱን በመውሰድ ልምዱን ደግሞ የራሱ ባህል በማድረግ ህብረተሰቡ እንዲተባበረን እጠይቃለሁ። በገበሬ ደረጃ የተወሰነ ነው እየተሸጠ ያለው። አብዛኛው የመንገድ አካፋዮች ነው አሁን እንደ አዲስ አበባ እየገዙን ያሉት። የመንገድ አካፋዮች በየወረዳው እየገዙን ይገኛሉ። ግን እዛም ላይ ክፍተት አለ። ህብረተሰቡ ላይ ደግሞ ቢያንስ ቆሻሻ ተለይቶ እንዲወጣ ከየቤቱ አሁን የተወሰነ ፐርሰንት ቀንሷል። በደንብ ደግሞ ቢለይልን ለኛ በጣም ጥሩ ይሆናል። ከየቤቱ ብንሰበስብ ማለት ነው። ጠርሙስንም ላስቲክንም ሁሉም ወደ የሀብትነት እየተቀየረ ነው። አሁን በአጭር ጊዜ ላይ ምንሽ ብር የምታወጣውን ሃይላንድ ብረት እየተቋጠረ ትሸጣለች። ይህም ደግሞ ህብረተሰቡ ሀብት መሆኑን ተገንዝቦ የሚበሰብሰውን ለብቻ የማይበሰብሰውን ለብቻ ላስቲክን ለብቻ አድርጎ ቢተባበረና ህዝቡ የበለጠ ምልሽ እኛ አሁን
በየአካባቢያችን ለጎረቤቶቻችን ለምናችንም አሁን ይሄን ትምህርት እየሰጠን ሚዲያዎች ደግሞ ይሄንን በተቻለ መጠን ትምህርት ሰጡ በስብሰባ ደረቅን ቆሻሻ ለምን የሚበሰብሰውን ቢያደርጉልን ህብረተሰቡ ትምህርት ቢወስድ ጥሩ ነው የሚል አመለካከት አለ። ይሄንን ሀብት በአግባቡ ከተንከባከብ ነው የበለጠ ምንድነው የሚያደርገው ማለት ነው ከተማውንም አካባቢውንም ጽዱ ያደርጋል። ለአገልግሎት እንደሚሆን መልሶ ስራ ላይ እንደሚሆን ለማህበረሰቡ ይሄንን በደንብ የበለጠ ገለጻ ቢሰጥ ቆንጆ ነው ብዬ አስባለሁ። ይሄ ስራ በጣም በአጭር ጊዜ ከመድረሱ አንፃር ውጤታማ ነው ብዬ አስባለሁ። አንተም እንግዲህ ይሄን ስራ በጣም በሞራል ለመስራት ተዘጋጅተሃል። በደንብ በፊት ከነበረኝ ይልቅ አሁን በጣም ሞራል ታድሶ ለመስራት በጣም እንደውም ኢንስፓየር ሆኛለሁ፣ ተነቃቀቻለሁ። ስለዚህ ቀጣይ ስንመጣ ከ11 ቀን ከ20 ቀን በኋላ ደግሞ አሼ ይሄን ስራ ሰራው አልሰራው የሚለው መተን እናያለን። በደስታ እንግዲህ አብረን እንግዲህ ምርቱ መድረሱና ያለውን ውጤት ደግሞ አብረን በጋራ እንመለከታለን። አመሰግናለሁ። መልካም የስራ ጊዜ። በርቱሽ። ኮምፖስ የሚሰሩ አለ። አሁን ሼድ ላይም ተሰጥቷቸው ጥሩ ነው፣ ድጋፉ ጥሩ ነው። ሁል ጊዜ ስራ እንዲቀጥል ከሆነ ህይወት እንዲኖረው ከተፈለገ አዋጭነትና ቀጣይነት የሚባል ሳስቴነብል መሆን አለበት። ያ ወጣት ኑሮዬ ነው አገሬ አካባቢ ከመጥቀም ባዘለለ እኖርበታለሁ ብሎ ማሰብ መቻል አለበት። ይሄ እንዲሆን ደግሞ ተቀራይቶ መሰራት አለበት። ወጣቱን ማትረፍ መቻል አለበት። ጉሮሮውን መሸፈን፣ ቤተሰቡን ማስተዳደር መቻል አለበት። ይሄ ለማድረግ ቋሚ ስራ መሰራት አለበት። እርሻዎች አሉ፣ የከተማ እርሻዎች። እዚህ ያሉ እርሻዎችም ከነዚህ ጋር የገበያ ትስስር፣ በሌላ አነጋገር ምንድነው ማርኬት ቼይኑን ከምርት ጀምሮ ይሄን የኮምፖስት ግብአት ከማምረት ጀምሮ እስከ የእርሻ ምርቱ ድረስ ያሉ ቼይኖች በሙሉ ተናበው መስራት አለባቸው። ይሄ የሚያዋጣ ይሆናል፣ ዘላቂም ይሆናል። ኦርጋኒክ ነው የሚያመርቱት። ኤምባሲዎች የውጭ ሰዎች ስለሚያውቁ የኦርጋኒክ ጥቅም ሄደው ነው የሚሻሟት፣ በደህና ዋጋ ይወስዳሉ። ይህንንም ማስተሳሰር ያስፈልጋል። ለምን እንዲበረታቱ ወጣቶች ደግፈን ማምጣት አለብን። ከ65% በመቶ በላይ የሚመነጨው ኦርጋኒክ ቆሻሻ ነው። ያ ኦርጋኒክ ቆሻሻን ወደ ኮምፖስት መቀየር ቻልን ማለት ጫናውን ቀነስን ማለት ነው። የሚወገደውን የላንድ ፊሉን ጫና እንቀንሳለን። በዛም ልክ ደግሞ ከተማ ውስጥ በየቦታው ተዝረክርኮ የሚቀመጠውንም ኦርጋኒክ ቆሻሻ ወደዚህ ማምጣት ከቻል ከተማችንን በእርግጠኝነት ጽዱና ውብ እናደርጋለን ማለት ነው። ቅድም ባነሳነው ልክ ግሪነሪ ስራዎች ላይ የምንጠቀመው ኮምፖስት ስለሆነ ውበቱን የበለጠ ይጨምራል ማለት ነው። በዛ ልክ ጫናውን ይቀንሳል። ጫናውን ቀነሰ ማለት ደግሞ የምንጠቀመው ነገር ከተማዋ ጽዱ ትሆናለች። በዛ ልክ ከአመለካከትም ከተለያዩ አይነት ስራዎችም የጸዳ ይሆናልና አስተሳሰባችንን ቀይረ ነው ባህል ማድረግ አለብን። ውድ ተመልካቾቻችን የዛሬው ጽዱ አዲስ ፕሮግራማችን የተፈጥሮ ማዳበሪያን ለማምረት ረጅም ቀናት ይወስድ የነበረውን በአጭር ቀን ለማምረትና በተለይም በዚህ ላይ ማህበራቱ ተጠቃሚ እንዲሆንም ሀገራችንም ከተማችንም ደግሞ በዚህ ዘርፍ ላይ ማምጣት የሚገባትን ውጤት እንድታመጣ ምን አይነት እገዛ አላቸው የሚሉና በዚህ ላይ የሚሰጡ ስልጠናዎችን ነበረ ክትትል ስናደርግ አብረናቸው ቆይታ ያደረግነው። በተለይም እንግዲህ ለከተማችን የአረንጓዴ ልማት ስራ እንደዚህ አይነት ስራዎች እገዛ ስላላቸው በተለይም በዚህ ላይ ትኩረት አድርገው የሚሰሩ አካላት አጠናክረው ቢቀጥሉ ተቋሙም በዚህ ላይ የጀመራቸውን ስራዎችና ጽዱና ውብ ከተማን የማስቀጠል ስራን አጠናክረው ቢቀጥል መልካም ነው እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስካሁን ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ